አርእስተ ዜና መንግስት በትምህርት ፈጠራና ክህሎት ላይ ትኩረት ሰጥቶ እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። Education is the key, the game changer, the silver bullet against inequality. Africa is young. The next generation is coming fast. ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። ታቅደው ያልተፈጸሙ ተግባራት የትኞቹ ናቸው? ለምን አላሳካናቸውም የሚለው ከአሳማኝ ምክንያት ጋር ተገምግሞ ትምህርት ሊወሰድበት ይገባል። የመብራት ኃይል አቅርቦት መቆራረጥ በዕለት ተዕለት እንቅስቃሴያችን ላይ ችግር ፈጥሮብናል ሲሉ ኢቲቪ ያነጋገራቸው የተለያዩ የህብረተሰብ ክፍሎች ተናገሩ። መቆራረጡ በተለይ ክረምት ላይ ንፋስ ሲኖር በጣም ሀይ ነው። አሁን ካልተከፈለ አይሰራልን መብራት ተቆርጦ እንኳን ራሱ ጫናም በጣም ብዙ ነገሮች አሉ። አንድ ነገር አቅደን ለመስራት የሚያስችል ነገር የለም። ለምን ባልታሰበ ሰዓት መብራት ይቋረጥብሃል? ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ክሬሚያ ልሳነ ምድርን ለሩሲያ ለመስጠት ፈቃደኛ መሆናቸውን እንደሚያምኑ ተናገሩ። የውጭ የስፖርት ዘገባችን ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ሀቁ የሚያም ቢሆንም አሁን የእንግሊዙ ምርጥ ቡድን ሊቨርፑል ሆናል ሲል ተናግሯል የሚል የሊቨርፑልን የፕሪሚየር ሊጉን ዋንጫ ማንሳት ተንተርሶ ያነሳውን ሀሳብ እናነሳለን። የኃይል አቅርቦትን በተመለከተ ከተለያዩ የሀገሪቱ አካባቢዎች የቅሬታ አስተያየት አሰባስበናል። ይህን በተመለከተ ኢቲቪ አጀንዳችን በዚሁ ጉዳይ ላይ ያተኩራል። ይህንን ምላሽ የሚሰጡን ደግሞ እንግዶች አሉን። እንግዶቻችንም በኢትዮጵያ ኤሌክትሪክ አገልግሎት የኢንፎርሜሽን ቴክኖሎጂ ስራ አስፈጻሚው ሚካኤል ደበላና እንደዚሁም ደግሞ በአገልግሎቱ የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ ኢሳያስ ደንድር ናቸው። ሰዓቱ ሲቀርብ ከነሱ ጋር ቆይታ የምናደርግ ይሆናል። ተመስገን በየነ ነኝ። ወደ መጀመሪያው ዜና አልፋለሁ። የጎንደር ከተማ የገቢ ማሰባሰቢያ መርሃ ግብር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት መካሄድ ጀምሯል። በመርሃ ግብሩ ላይ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጎንደር የቀደምት ስልጣኔ መገኛ ብትሆንም ታሪኳን በሚመጥን መልኩ አላደገችም ነው ያሉት። አክለውም አዳዲስ ስፋትና ጥራት ያላቸው የልማት ስራዎችን በመስራት ጎንደርን ውብና ጽዱ ከተማ ማድረግ ይኖርብናል ሲሉም ተናግረዋል። መንግስት ከባለፈው ዓመት ጀምሮ በከተማዋ የተለያዩ ውጤታማ ስራዎችን መስራቱን ያነሱት ርዕሰ መስተዳድሩ አረጋ ከበደ ያለፈውን ቅርስ ጠብቀን ለመጪው ትውልድ አዲስ ነገር ማስረከብ ይጠበቅብናል ሲሉም ተናግሯል። ጎንደርን ከቆየ ችግሯ ለማላቀቅ በርካታ ስራዎች ይጠበቁብናል። የተነቃቃች ለነዋሪዎቿና ለኢንቨስትመንት የምትመች ከተማን ለመፍጠርም እንሰራለን ሲሉ መናገራቸውን ነው ሪፖርተራችን አሸናፊ እንዳለ የዘገበው። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴር የክልል መንግስታትን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር እየሰራ መሆኑን አመላከተ። ቋሚ ኮሚቴው የሚኒስቴር መስሪያ ቤቱን የ9 ወራት የስራ አፈጻጸም ሪፖርትም ገምግሟል። የሚኒስቴር መስሪያ ቤቱ የፌዴራልና የክልሎች መንግስታትን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር የሰራቸው በርካታ ስራዎች የሚደነቁ ስለመሆናቸው ነው ቋሚ ኮሚቴው ባቀረበው ግብረ መልስ ላይ ገለጸው። ሚኒስቴሩ የአጋርና የባለድርሻ አካላትን ተሳትፎ በማጠናከር እየሰራ መሆኑንና እንደዚሁም ደግሞ ሀገራዊ አንድነትንና አብሮነትን ለማጎልበት ከፍተኛ የትምህርት ተቋማት ጋር የግንዛቤ ማስጨበጫ ስራዎችን መስራቱን እንደ መልካም አፈጻጸም አንስቶ እነዚህ ተግባራት ተጠናክረው እንዲቀጥሉም ነው ያሳሰበው።
የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከከተማው ከፍተኛ አመራር ጋር በመሆን የአዲስ አበባን አስተዳደር የ9 ወራት የጸጥታ ስራዎችን ገመገሙ። ከንቲባ አዳነች በመድረኩ ላይ የከተማዋን እድገትና ለውጦች የሚመጥን የጸጥታ መዋቅር በማደራጀት ቅንጅታዊ አሰራር በማጠናከር የጸጥታ ስጋት ሊሆን የሚችሉ እንቅስቃሴዎችን ቀደሞ በመለየት ረገድ ጥሩ ስራ መሰራቱን ነው የተናገሩት። ህዝቡን በቀጥታ በማሳተፍና የሰላሙ ባለቤት በማድረግ ወንጀል በመከላከል እንደዚሁም ተጠርጣሪዎችን አድኖ በመያዝ በመመርመርና በማስቀጣት ከተማዋን ሰላማዊ የተረጋጋችና ለመኖር ምቹ የሆነች በማድረግ በኩል በርካታ ስራዎች በመሰራታቸው ውጤቶች ተመዝግበዋልም ያሉት ከንቲባ አዳነች የከተማ አስተዳደሩ ለጸጥታ አካላት እያደረገ ያለው ሁሉን አቀፍ ድጋፍ ትልቅ የሞራል ስንቅ እንደሆነው ከንቲባው አንስተው በከተማዋ የወንጀል መከላከልና የመቆጣጠር አቅም ከጊዜ ወደ ጊዜ እያደገ መምጣቱም የከተማው ነዋሪዎች በሰላም ሰራዊት በመደራጀት ያበረከቱት የላቀ አስተዋጽኦ የሰላምና የጸጥታ መዋቅሩ የፖሊስ ኃይሉ ደንብ ማስከበርና ሌሎች የፌዴራል ጸጥታ አካላት ጋር በቅንጅት በመሰራቱ መሆኑን መግለጻቸውን ከከንቲባዋ ጽሕፈት ቤት የተገኘው መረጃ ያመለክታል። መዲናዋን ከተደራጀ የዝርፊያ፣ ሌብነት፣ ንጥቂያና ከየትኛውም የጸጥታ ስጋት የጸዳች በማድረግ ተቋማዊ ብቃት በማሳደግ የሪፎርም ስራን በማጠናከር የአገልጋይነት ስነ ምግባር በመላበስ የተገኙ ለውጦችን አጠናክረው እንዲያስቀጥሉ ከንቲባ አዳነች አቤቤ ለሚመለከታቸው ማሳሰቢያ ሰጥተዋል። ኢትዮጵያ መንግስት በዓለም አቀፍ ወቅታዊ ሁኔታ የተጋረጡ ተግዳሮቶች ሳይበግሩት የሪፎርም አጀንዳዎችን ለማፋጠንና ወሳኝ የማክሮ ኢኮኖሚ ግቦችን ለማሳካት ያሳየው ቁርጠኝነት የሚደነቅ መሆኑን የዓለም ባንክ ለኦፕሬሽን ዋና ዳይሬክተር ናቢያርድ ገለጹ። በገንዘብ ሚኒስትሩ አህመድ ሺዴ የተመራ የኢትዮጵያ ከፍተኛ የልዑካን ቡድን በ2025 የዓለም ባንክና የዓለም ገንዘብ ድርጅት IMF የጸደይ ስብሰባዎች ጎን ለጎን ከዓለም ባንክ ለኦፕሬሽን ዋና ዳይሬክተሯ ጋር ተወያይተዋል። የገንዘብ ሚኒስትሩ አህመድ ሺዴ፣ የብሔራዊ ባንክ ገዢ ማሞ ምህረቱ፣ ጠቅላይ ሚኒስትሩ ከፍተኛ አማካሪ ተክለወልድ አጥናፉ፣ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝና ሌሎች የኢትዮጵያ ከፍተኛ የልዑካን ቡድን አባላት ለዳይሬክተሯ የማክሮ ኢኮኖሚ ማሻሻያው ትግበራ ስላስገኘ ውጤት ላይ ያተኮረም ገለጻ አድርገዋል። ገንዘብ ሚኒስትሩ አህመድ ሺዴ በዚህ ወቅት ኢትዮጵያ ኢኮኖሚዋን በማዘመን ምርታማነትን በማሳደግና አዳዲስ የእድገት መንገዶችን በመፍጠር የሀገሪቱን ሁለንተናዊ የእድገት አቅም ለመጠቀም እያካሄደች ላለው የልማት ጥረት እና የለውጥ አጀንዳ የዓለም ባንክ የቴክኒክና የፋይናንስ ድጋፍ እያደረገ ስለመሆኑ ገልጸው ምስጋናቸውንም አቅርበዋል። ዋና ዳይሬክተሯ የኢትዮጵያ መንግስት በዓለም አቀፉ ወቅታዊ ሁኔታ የተጋረጡ ተግዳሮቶች ሳይበግሩት የሪፎርም አጀንዳዎችን ለማፋጠንና ወሳኝ የማክሮ ኢኮኖሚ ግቦችን ለማሳካት ያሳየው ቁርጠኝነት የሚደነቅ ሲሉ ገልጸውታል። የሚኒስቴሩ መረጃ ነው ይህንን ዘገባ የላከልን። የደጃዝማች ኩምሳ ሞሮዳ ቤተ መንግስትን የጥገና ስራ ለማከናወን ስምምነት ተፈረመ። የኢትዮጵያ ቅርስ ባለስልጣን የደጃዝማች ኩምሳ ሞሮዳ ቤተ መንግስት የጥገናና የመልሶ ማልማት ስራ ለማከናወን ከBYMT ኮንትራክተር ጋር የውል ስምምነት ተፈራርሟል። የባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በዚህ ወቅት ቤተ መንግስቱ ጥንታዊና ታሪካዊ መሆኑን ጠቅሰው ለረጅም ዓመታት እድሳት ሳይደረግለት በቱሪዝሙ ዘርፍ አገልግሎት ሳይሰጥ መቆየቱንም አብራርተዋል። ቅርሱ ከጥንት የኢትዮጵያ ታሪክ ጋር የተያያዙ ስፍራዎችን የቱሪስት መዳረሻ ለማድረግ ከተመረጡ ስፍራዎች አንዱ መሆኑንም አንስቷል። ጥገናውም ቅርሱ የነበረውን አሻራና ይዘት በጠበቀ መልኩ የቅርስ ጥገና መርሆችን በተከተለ መንገድም በጥንቃቄ መከናወን እንዳለበት ነው ማሳሰቢያ የተሰጠው። ኢቲቪ ዜና 57 ነው እየተከታተላችሁ ያላችሁት። ምሽት 12 ሰዓት ላይ የጀመረውና እስከ ምሽት 3 ሰዓት ላይ የሚዘልቀው ኢቲቪ ዜና 57 በተለያዩ 3 ምዕራፎች ነው ወደ እናንተ እየደረሰ የሚገኘው። አሁን 3ኛው ምዕራፍ ላይ ያለ ነው። መንግስት በትምህርት ፈጠራና ክህሎት ላይ ትኩረት ሰጥቶ እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ኢኖቬሽን አፍሪካ 2025 ጉባኤ ትምህርት ሚኒስቴር፣ ኢኖቬሽንና ቴክኖሎጂ ሚኒስቴር እንደዚሁም የስራና ክህሎት ሚኒስቴር ከአፍሪካ በረንስ ጋር በመተባበር አዘጋጅተውት በአዲስ አበባ መካሄድ ጀምሯል። የአህጉሪቱ የዘርፉ የስራ ኃላፊዎችና ሙያተኞች ታደሙበት ይኸው ጉባኤ በትምህርት በፈጠራ በክህሎትና በአይሲቲ ላይ ውይይት ይደረግበታልም ነው የተባለው። ዮሐንስ ፋንታሁን በዚህ ጉዳይ ላይ ዝርዝር አለው።
ትኩረቱን በትምህርት ፈጠራና ክህሎት ላይ ያደረገ ኢኖቬሽን 2025 ጉባኤ ከፍተኛ የመንግስት ኃላፊዎች፣ ሚኒስትሮችና ከተለያዩ የአፍሪካ ሀገራት የተውጣጡ ሙያተኞች በተገኙበት በአዲስ አበባ ተጀምሯል። ይህ የትምህርት ሚኒስቴር፣ የኢኖቬሽን እና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬንስ ጋር በትብብር ያሰናዱት ጉባኤ የአፍሪካ ሀገራት የየዘርፉ ሚኒስትሮችና ልዑካን ቡድን አባላትና አጋር ድርጅቶች የተሳተፉበት ሲሆን ጉባኤውን በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትምህርት የብዙ ነገሮች ቁልፍ ነው ሲሉ ገልጸው ለአፍሪካውያን ወጣቶች ምቹ የአሰራር ስርዓቶችን መዘርጋት እንደሚገባ አሳስበዋል። ትምህርት እኩልነትን የሚያሰፍን ቁልፍ መሳሪያ ነው። አፍሪካ የወጣቶች አህጉር በመሆኗ ለመጪው ትውልድ ጠቃሚ የሆነ የአሰራር ስርዓት ያስፈልጋል። ይህም የተከበሩ የሙያ ብቃት ያላቸውና የሰለጠኑ መምህራን እንዲሁም በዓለም አቀፍ እውቀት ከፍ የሚሉበት እድል ያገኙ ተማሪዎችን በመያዝ መጀመር ይኖርበታል። በዘርፉ የኢትዮጵያን ተሞክሮ ያጋሩት ምክትል ጠቅላይ ሚኒስትሩ ትምህርትና የክህሎት ልህቀት በኢትዮጵያ መንግስት ከፍተኛ ትኩረት ተሰጥቷቸዋል ብለዋል። አክለውም መንግስት አዳዲስ ትምህርት ቤቶችን ከመገንባት ጀምሮ መጪውን ትውልድ ታሳቢ ያደረገ የክህሎትና የሰው ሀብት ልማት ስራ እየተገበረ መሆኑን አንስተዋል። ኤዱኬሽን ኤንድ ስኪል ዴቨሎፕመንት በኢትዮጵያ ትምህርትና የክህሎት ልቀት ቀዳሚ ትኩረት ተሰጥቷቸዋል። መንገዱ ሩቅ እንደሆነ ብናውቅም በእውቀት እየተጓዝን ያለ ነው። አዳዲስ ትምህርት ቤቶችን፣ የተሻሉ መሰረተ ልማቶችን፣ ጠንካራ ዲጂታል በይነ መረብን እየገነባን ነው። መጪውን ትውልድ ታሳቢ አድርገን በፈጠራና በሰው ሀብት ልማት ላይ ኢንቨስት እያደረግን ነው። አፍሪካውያን ወጣቶች በትምህርት በፈጠራና በክህሎት ረገድ ተስፋ ሰጪ ስራ እየሰሩ ነው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያም የዚህ ጉዞ አካል መሆኗ የሚያኮራ ተግባር ነው ሲሉ ተናግረዋል። አያይዘውም ፈጠራን የሚያበረታታ የፖሊሲ አቅጣጫ ሊኖር እንደሚገባ አጽንኦት ሰጥተው ገልጸዋል። we see hope, we see opportunity. በአህጉራችን አፍሪካ ተስፋ እድልና የክህሎት ልቀት እያየን ነው። ከሌጎስ እስከ ናይሮቢ፣ ከዳካር እስከ አዲስ አበባ ወጣቶች ችግር ፈቺ በሆኑ ፈጠራዎች ላይ ተሰማርተዋል። በታሪካችን ውስጥ ከፍተኛ የሆነ የፈጠራና የክህሎት ኢንቨስትመንት በአፍሪካ እያየን ነው። ኢትዮጵያም የዚህ እንቅስቃሴ አካል በመሆኗ ኩራት ይሰማናል። ስለ ቴክኖሎጂ ስንናገር ፈጠራን የሚያበረታታ የፖሊሲ አቅጣጫንም ወሳኝነት እውቅና እንሰጣለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ዓለም ያለችበት ሁኔታ እጅግ የተወሳሰበ በመሆኑ መጪውን ትውልድና ወጣት በትምህርት በቴክኖሎጂና በክህሎት ማዘጋጀት ይገባል ብለዋል። Everybody agrees that at this very critical juncture ሁሉም ሰው እንደሚስማማው በዚህ ወሳኝ ምዕራፍ የአህጉራችን የወደፊት ወጣቶቻችንን በእውቀትና በክህሎት ባዘጋጀንበት ልክ የሚወሰን ነው። ስለዚህ ከምንጊዜም በተሻለ ስለ ትምህርት ክህሎትና ቴክኖሎጂ ትኩረት መስጠት ይገባናል። ሁላችን አፍሪካውያን ከተለመደው አካሄድ በመላቀቅ መጪውን ጊዜ የዋጀ አካሄድ ልንከተል ይገባል። Now when we talk about education and skills and technology, ኢኖቬሽን 2025 ጉባኤ ከአይሲቲና ክህሎት ጋር በተያያዘ አጀንዳዎች ቀርበው ውይይት እንደሚደረግበት ተገልጿል። መሶብ የአንድ ማዕከል አገልግሎት ቀልጣፋና ፍትሃዊ አገልግሎትን ተደራሽ በማድረግ ብልሹ አሰራርን እንደሚፈታ አፈ ጉባኤ ታገሰ ጫፎ ተናገሩ። የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤዋ ሎሚ በዶና የቋሚ ኮሚቴ ሰብሳቢዎች የመሶብ አንድ ማዕከል አገልግሎትን ጎብኝተዋል። ሰለሞን ጸጋዬ ተከታትሎታል። መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ተመርቆ ስራ መጀመሩ ይታወቃል። በማዕከሉም 12 ተቋማት ተቀናጅተው ከ41 በላይ አገልግሎቶችን በተቀናጀ አግባብ ይሰጣሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤ ሎሚ በዶና የቋሚ ኮሚቴ ሰብሳቢዎች የመሶብ የአንድ ማዕከል አገልግሎትን ጎብኝተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በዚህ ጊዜ ማዕከሉ በህዝብ ሲነሱ ለቆዩ የአገልግሎት አሰጣጥ ጥያቄዎች ምላሽ የሚሰጥ መሆኑን ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ጊዜ ቆጣቢና የዜጎችን እንግልት የሚፈቱ መሆናቸውንም ነው አጽንኦት ሰጥተው የገለጹት። በማዕከሉ የሚሰጡ አገልግሎቶች ከወረቀት ንክኪ ነጻ የሆኑና ሙሉ ለሙሉ በቴክኖሎጂ የታገዙ መሆናቸውን ደግሞ ብልሹ አሰራርን ለመቅረፍ እንደሚያግዝ ገልጸዋል። በተለያዩ አፕሊኬሽን በሞባይል አፕሊኬሽን ከቤት ሆነው ይሄ አገልግሎት መጠቀም ይችላሉ። እዚህ ቢመጡም ደግሞ ቀጥታ በአንድ መስኮት አገልግሎት የትም እዛም እዚህም ሳይሄዱ አንዴ ማግኘት ይችላሉ። ይሄ ምን ያደርጋል? ሰው ከሰው ጋር ያለውን ግንኙነት ይቀንሳል። ይሄ በሚቀንስበት ጊዜ ላላስፈላጊ ወጪ እና ደግሞ ለሌብነትም የሚዳርጉ ጉዳዮችን በሙሉ ይቆርጣል ማለት ነው። ስለዚህ ውጤታማም ቀልጣፋም
እና ደግሞ አስተዳደሩ ከንክኪና ከሙስና የጸዳ እንዲሆን ያደርጋል። በሌላ በኩል በኢትዮጵያ ኢንቨስት ለማድረግ የሚመጡ የውጭ ባለሀብቶች ቀልጣፋ አገልግሎት እንዲያገኙ በማድረግ በኢኮኖሚው ላይ አዎንታዊ ሚና እንደሚያበረክትም አንስተዋል። ከዚህ አኳያ በማዕከሉ የሚሰጡ አገልግሎቶች ለኢትዮጵያ ልማትና እድገት ጉዞ መፋጠን ተስፋን የሚሰጡ መሆናቸውን አብራርተዋል። ዛሬ እዚህ ቦታ ላይ ይህን ስናይ ይህን ተቋማትን አምጥቶ በአንድ ማዕከል መሶብ፣ በእኛ አገር ቋንቋ መሶብ ስያሜ ሰጥቶ የአንድ ማዕከል አገልግሎትን በዚህ ደረጃ ማሳደግ እጅግ በጣም ተስፋ የሚሰጥ የመንግስት አገልግሎት አቅርቦት የተሳለጠ ሊሆን እንደሚችል እጅግ ውጤታማ እንደሚችል ማሳያም ነው። በህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በበኩላቸው መሶብ የአንድ ማዕከል አገልግሎት ግልጸኝነትን በማስፈን በመንግስትና ህዝብ መካከል መተማመን ለመፍጠር ሚናው የጎላ መሆኑን አንስተዋል። በአገልግሎት አሰጣጥ ላይ ለውጥ ለማምጣት በቴክኖሎጂ የታገዘ አሰራር እጅግ ወሳኝ መሆኑን ጠቅሰው ከዚህ አኳያ ማዕከሉ ትልቅ ትርጉም የሚሰጠው ነው ብለዋል። ግልጽ በሆነ ተጠያቂነት ባለው የቅርብ ክትትል ድጋፍ በሚደረግበት አኳኋን ነው ስራው እየተጀመረው። ስለዚህ ያለው ትርጉም እጅግ ከፍተኛ ነው። ቀልጣፋ የሆነ አገልግሎት ለመስጠት ግልጽነትን ለመፍጠር ለምሳሌ ህዝባችን እያነሳ ያለው አገልግሎቱን ዴሊቨር ማድረግ ያለበት አካል አናገኝም የሚል ነገር ይነሳ። ያንን ሁሉ የሚቀርፍበትና ከቦታ ቦታ ሳይሄድ ዋን ስቶፕ ሰርቪስ ወይም አንድ ቦታ ሆኖ አገልግሎት የሚያገኝበትን ሁኔታ ነው ያየነው። የአገልግሎት አሰጣጥ ጥራት ውስንነት በህብረተሰቡ ሲቀርቡ ከነበሩ ጥያቄዎች መካከል ዋነኛ መሆኑን የገለጹት ደግሞ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። በመሆኑ ማዕከሉ መንግስት ለዜጎች ጥያቄ ፈጣን ምላሽ እየሰጠ መሆኑን በተግባር የሚያሳይ ስለመሆኑም ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ዜጎችን ከተጨማሪ ወጪና እንግልት የሚታደጉ መሆናቸውን አንስተዋል። ተገልጋዩ የሚያስፈልገውን መስፈርት ወይ ደግሞ ዶክመንት ካሟላ ያለምንም ማዳላት ለሁሉም እኩል አገልግሎት ይሰጣል። ሌላው ደግሞ ጊዜ ብቻ ሳይሆን ገንዘብ ይቆጥባል። ኢንቨስትመንት ላይ ሊሆን ይችላል አገልግሎት የምፈልገው ወይ ደግሞ ንግድ ላይ ሊሆን ይችላል። ይሄ ጉዳይ ደግሞ የተለያዩ ተቋማትን መሄድ የሚያስፈልገው ሊሆን ይችላል። ስለዚህ አሁን ከአንድ ተቋም ወደ ሌላ ተቋም እየሄደ ጊዜውንና ገንዘቡን የሚያጠፋውን በአንድ ማዕከል ሁሉንም ያገኛል ማለት እየተናበቡ ቴክኖሎጂውን በመጠቀም አስፈላጊውን አገልግሎት እዚሁ አንድ አካባቢ እንዲያገኝ የሚያደርግ እንደሆነ ነው የተረዳሁት። በማዕከሉ የሚሰጡ ቀልጣፋና ፍትሃዊ አገልግሎቶች ወደ ሌሎች አካባቢዎችም ሊሰፉ እንደሚገቡ ተናግረዋል። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ አስተዳደር 2017 በጀት ዓመትን የ9 ወራት ስራ አፈጻጸም ገምግሟል። አባዲ ወይናይ ተከታትሎታል። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ግምገማ ማካሄድ ጀምሯል። ከተማ አስተዳደሩ በተለያዩ ዘርፎች በአጠቃላይ ከ93 በመቶ በላይ አፈጻጸም ማስመዝገቡን ተገልጿል። በቀጣይም ከተማዋን ለነዋሪዎቿ ምቹ ለማድረግና የተሻለ ስኬት ለማስመዝገብ የሚሰራው ስራ ሊጠናከር ይገባል ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባለፉት 9 ወራት ከተማ አስተዳደሩ ስኬታማ ተግባራትን ማከናወኑን ገልጸው ያልተሳኩ ተግባራትን ለመፈተሽ ግምገማው ያግዛል ብለዋል። በ2017 ለ9 ወራት እንሰራለን ብለን ያቀርናቸውን በርካታ ስራዎች በስኬታማነት ፈጽመን የተገናኘንበት መድረክ ነው። እነኚህ ስኬታማ ናቸው የምንላቸው ስራዎች በተለያየ የክትትል የሱፐርቪዥን እንዲሁም ደግሞ እናንተም በየደረጃው ባደረጋችሁት ግምገማ እየተረጋገጠ የመጣ ነው። በሌላ በኩል ታቅደው ያልተፈጸሙ ተግባራት የትኞቹ ናቸው? ለምን አላሳካናቸውም የሚለው ከአሳማኝ ምክንያት ጋራ ተገምግሞ ትምህርት ሊወሰድበት ይገባል። ብልሹ አሰራሮችን ለማስተካከል አመራሩ ቁርጠኛ ሆኖ ሊሰራ ይገባል ያሉት ከንቲባዋ ስራዎችን በማስረጃ አስደግፎ መገምገም እንደሚገባ ተናግረዋል። አመራሩ ከዚህ የጸዳ ከሆነና ይህንን ለማስተካከል ቁርጠኝነት ካለው በእያንዳንዱ ሴክተር ላይ ለውጥ ይመጣል። ዋናው ተጠያቂ የፊት አመራር ነው ብለን ተስማምተናልና ይሄ ምን ያህል ተወስዶ ወደ ተግባራዊ ስራ ተቀየረ የሚለውን በሚቆጠር
በሚታይ ማስረጃ ስራዎቻችንን እንገምግም። በመድረኩ የተሳተፉ አመራሮች በመጪው ወራትም የከተማ አስተዳደሩ ጥንካሬ ለማሳደግና ክፍተቶችን ለመሙላት በቁርጠኝነት እንደሚሰሩ ተናግረዋል። ህብረተሰቡንም ጭምር ባሳተፈ መልኩ ቀሪ ስራዎቻችንን ለመፈጸምና ለማሳካት እኔ ትልቅ መነሳሳትና አቅም የሚፈጥር ነው። ይሄም በተዋረድ በዛው ልክ ስለሚቀጥል ማለት ነው። አመራራችን ያው ከተማችን በሁለንተናዊ እድገት በብልጽግና ላይ ነው ያለችው። እቅዳችን ከማሳካት አንፃር የተሻለ አፈጻጸም ነው ያለው። ይሄን ይበልጥ አልቆ የመፈጸም አቅሙን አሳድጎ ውጤታማነቱን ማረጋገጥ መቻል ይኖርበታል የሚል አስተያየት ነው ያለኝ። በአዲስ አበባ በተከናወኑ ዘርፈ ብዙ ተግባራት አሁን ላይ ከተማዋን በዓለም አቀፍ ደረጃ ተመራጭ ከተማ ማድረግ መቻሉን ተጠቅሷል። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የምትከታተሉት ኢቲቪ ዜና 57 ነው። አሁን የኢቲቪ ዜና 57 መለያ ብራንድ ወደ ሆነው ኢቲቪ አጀንዳ ዜናችን ነው እንግዳ የምንጋብዝበት ዜናችን ነው። በመጀመሪያ ግን ዜናዎቹን በቅደም ተከተል እናቀርብና ወደ እንግዶቻችን እናምራለን። የአዲስ አበባ ከተማ ነዋሪዎች የዕለት ተዕለት ኑሯቸውንና የተለያዩ ስራዎችን ለማከናወን የኃይል መቆራረጥ ተግዳሮት እንደሆነባቸው ቅሬታቸውን ለኢቲቪ ነግረዋል። በከተማዋ የሚስተዋለውን ይህንኑ የመብራት መቆራረጥ ጉዳይ በተመለከተ ታዲያ ሪፖርተራችን እድሉ ፈቀደ ተዘዋውሮ የከተማዋን አንዳንድ ነዋሪዎች አነጋግሯቸዋል። የሰጡትን ምላሽ ቀዳሚ አድርገነዋል። መቆራረጡ በተለይ ክረምት ላይ ንፋስ ሲኖር በጣም ሀይ ነው። ያም ምናልባት ከንፋስ ጋር ዝናቡ ጋር ይመስለኛል። ግን በዛው ልክ ደግሞ ሲስተካከል እናያለን። አንዳንዴ ደግሞ ለሊትም ጠፍቶ ለሊት ተመልሶ ሲመጣም እናያለን። ነዳጅ በዚህ ሰዓት ኢኮኖሚው እንዲሁ ተወዶ ነዳጅ ገዝተ ጀነሬተር አስነስተ በዛ ሰዓት ያለው ታይም ጋፕም የሀገር ኢኮኖሚም ነው፣ ነዳጁም የሀገር ኢኮኖሚ ነው። ሶ ብዙ ነገር አለ። እንዲህ በቀላሉ የሚገለጽ አይደለም። ሐላል ለሚጠይቁት ፊት ለፊት ነው የሚጠይቁት። በቃ አሁን ካልከፈለ አይሰራልን መብራት ተቆርጦ እንኳን ራሱ። ስለዚህ አሁን ይህን ሰምተው የሚመለከተው አካል ኩርኩሙን ተግሳጹን ሰምቶ ያስተካክሉታል ወይ ነው። ጫናም በጣም ብዙ ነገሮች አሉ። አንድ ነገር አቅደን ለመስራት የሚያስችል ነገር የለም። ለምን ባልታሰበ ሰዓት መብራት ይቋረጥብሃል። ዛሬ አንድ ነገር እሰራለሁ ብለ ብየዳ የሚሰሩ ሰዎች፣ ወፍጮ ቤት የሚሰሩ ሰዎች በአግባቡ እህል አስፈጭተን መጠቀምና መብላት አልቻልንም። ለምን ለማስፈጨት ስትሄድ ወፍጮ ቤቱ መብራት የለም ይልሃል። የሆነ ብየዳ ቤት ስትሄድ መብራት የለም ይልሃል። በአብዛኛው ሰራተኞች ስራ ፈቶ እየተንገላቱ የሚውሉበት ጊዜ እነ ያለውና መብራት ኃይል እኔ ቶታሊ መፈተሽ ያለበት ነው ብዬ ነው የማስበው። ብዙ አይነት አገልግሎት አለ። የአንዱ ስራ ከአንዱ ጋር የተገናኘ ነው። ስራዎች ለምሳሌ ስራ ሰጥተህ በምትሄድበት ወቅት የመቆራረጡ ነገር ሲገጥምህ ስራዎች በአግባቡ አይሰሩም። ያ ደግሞ ደንበኛው ላይ ብዙ አይነት እንትኖች ያመጡበታል። ከደንበኛው ጋር ያጋጨዋል፣ ከከስተመሮቹ ጋር ማለት ነው። እነዚህ አይነት ነገሮች ቢስተካከሉ ለወደፊት የተሻለ ነገር ይመጣል ብዬ አስባለሁ። ማስተካከል የሚችል አካል ካለ ይህንን የህዝቡን ችግር ቢያይ ጥሩ ነው። ካለ መብራት ተሰርቶ የሚገኝ ነገር የለም። ሁሉ ነገር በመብራት ነው የሚሰራው። ስለዚህ ይሄ ቢታሰብበት ጥሩ ነው። የሚሰማ አካል ካለ በተለይ መቆራረጡ ነገር ቢታሰብ ደስ ይለኛል። ይሄን ነው እውነት ለመናገር እኮ ነው። መቆራረጡ ነገር ሀሳቢ ነው። በተለይ ማታ ላይ አካባቢ ላይ ጥበቃ ላይ የምታደርግበት ነገር ላይ ሴፍ ነው። ቤት እንኳን በሻማ የምንጠቀምሳለን፣ ግን አካባቢ ላይ ከደህንነት አንጻር ኢምፖርታንት ነው። ባይቋረጥ ደስ ይለኛል።
እንደዚሁ በተደጋጋሚ የሚከሰት የኃይል አቅርቦት መቆራረጥ ቅሬታ እንደፈጠረባቸው ለኢቲቪ የተናገሩት ደግሞ የኦሞራቴ ከተማ ነዋሪዎች ናቸው። ከተማዋ ከዋናው ኃይል ቋት ውጪ የፀሐይ ኃይል ተጠቃሚም ናት። ሆኖም የኃይል መቆራረጡና መጥፋቱ ደግሞ አካባቢው በረሃማ ከመሆኑ የተነሳ እንደከበዳቸው ነው ነዋሪዎቹ ለሪፖርተራችን ንብረቴ ተሆነ የነገሩት። አስተያየታቸውን አብረን እንከታተል። 24 ሰዓት አይደለም፣ በቀን 6 ሰዓት ላይ የማይበራበት ሰዓት አለ። ቀኑ ሙሉ የማይኖርበት ሰዓት አለ። የአካባቢያችን አየር ንብረት ሞቃታማ ነው። ስራ የምትሰራው ከ10 ሰዓትና ጠዋት ከ12 ሰዓት እስከ 5 ሰዓት ባሉ ጊዜ ውስጥ ነው። በእነዚህ ጊዜ ውስጥ ደግሞ መብራት አይኖርም። መብራት ፀሐይ፣ በጣም የከረረ ፀሐይ ባለበት ወቅት ነው። እንደዛም ሆኖ ለረጅም ሰዓት አይደለም መስራት የሚገባን ሰዓት ሁሉ አንሰራም። ተሰራ የተባለው መብራት ለ24 ሰዓት ያለምንም ችግር መብራት ተጠቀማላችሁ ተብለን የተነገረልን ሆኖ ሳለ አይደለም እኛ 24 ሰዓት 4 ሰዓት በአግባቡ መጠቀም ያልቻልንበትና ለስሙ ሰው እዚህ ጋር አሁን አይተ ከሆነ በረሃ ነው። በረሃ ውስጥ የሚኖር ሰው በቀዝቃዛ ነገር ማግኘት ይፈልጋል። ግን ማብራቷ ሻማ ናት። የሻማን ያህል ነው የሚታበራው። ያም በመሆኑ እኛ ምንም አይነት የማብራት አገልግሎት የለም በሚለው ከዚህ በፊትም ከአንድም ሁለት ሶስት ለኢትዮ ኤልፋ ልከናል ሀሳባችንን፣ ግን ምላሽ አላገኘንም። አንደኛ የሚመጣበት ሰዓት አርፍዶ 4 ሰዓት 5 ሰዓት ይመጣል ጠዋት። ከዛ በርቶ ደግሞ 9 ሰዓት ይጠፋል። እሱም በፈረቃ ነው። 3 ቀን እዚህ ይበራል፣ ሌላ ቀን ደግሞ ሌላ ቦታ፣ በሶስተኛ ቀን ጨለማ። እኔ አሳ ስራ ላይ ሰማራለሁ። በአሳ ስራ ስሰማራ ጄኔሬተር ለአሳ መቋረጥ የለበትም መብራት። ብዙ ንብረቶችን ነው በቃ ያወደመብኝ ያለው ማለት ነው። አካባቢያችንን መለወጥ እንፈልጋለን። ፍላጎቱ አለን፣ አቅሙ አለን፣ እውቀቱ አለን። ግን መብራት ገድቦናል። ይህንን እንድታሰሙልን ነው እኛ የምንፈልገው። ካሁን በፊት አርባ ምንጭና ሌላ አዲስ አበባ አካባቢ ተሰርተው የሚመጡ ስራዎችን እዚህ አስቀርተን እየሰራን ነበረ። አሁን እንደምታዩት ከጀርባዬ ቱርካና ሐይቅ ላይ የሚሰራ የአሳ ጀልባ ነው እየሰራን ያለ ነው። ቢያንስ 35 ሰው ማንቀሳቀስ ይችላል። እንዲህ አይነት ስራዎችን አሁን ይጎትትብሃል የመብራት ኃይል። በመብራቱ ችግር አንደኛ ከፍተኛ ሙቀት በመሆኑ ቤትህ ሄደህ የማረፍ ፕሮባቢሊቲው እንትን ይልሃል። ምክንያቱም ያው ቬንቲሌተር ምንም ትጠቀማለህ በቤትህ። ያው ያንን ታላለ ማለት ልብስህን አውልቀህ ያለው አየር ጥላ ያለበት ዛፍ ያለበት አካባቢ ሄደህ ያንን ነው የምናሳልፈው ብዙ ጊዜ። እንግዲህ ለማሳያ ያህል ነው እነዚህን ያቀረብንላችሁ። በዚሁ በኤሌክትሪክ ኃይል መቆራረጥ በተነሳ ከኢትዮጵያ ኤሌክትሪክ አገልግሎት 2 የስራ ኃላፊዎችን እዚህ ጋብዘናል። እንግዶቻችን በኢትዮጵያ ኤሌክትሪክ አገልግሎት የኢንፎርሜሽን ቴክኖሎጂ ስራ አስፈጻሚ የሆኑት አቶ ሚካኤል ደበላና እንደዚሁም ደግሞ በአገልግሎቱ የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚው አቶ ኢሳያስ ደንድር ናቸው። አቶ ሚካኤልም አቶ ኢሳያስም እንኳን ደህና መጣችሁ። መልካም። እንግዲህ የዛሬው ጥያቄያችን የሚያተኩረው በአብዛኛው ከተመልካቾቻችን የመጡ ናቸው ከተለያዩ ሀገሪቱ አካባቢዎች። ከዛ በፊት ግን በተለይ አዲስ አበባን ስንመለከት አንዱ አስተያየት የተሰጠበትም አካባቢ ነውና የመብራት መቆራረጥ በጣም እንደውም ፈረቃ እስኪመስል ድረስ የሚል አስተያየት አለ። የዚህ ችግሩ ምንድነው? በተለየ ሰሞኑን አቶ ኢሳያስ። አመሰግናለሁ። ያው ኤሌክትሪክ ኃይል እንግዲህ መሰረታዊ አገልግሎት ስለሆነ እንዳይቋረጥ መስራት ያስፈልጋል። ተቋማችንም ይሄንን ከግምት ውስጥ በማስገባት ከኤሌክትሪክ ኃይል መቆራረጥ ጋር በተያያዙ ያሉ ችግሮችን ለመቅረፍ በርካታ ስራዎችን እየሰራ ነው። ኤሌክትሪክ ኃይል ያው በእቅድ የሚቋረጥ አለ፣ በተለያየ ምክንያት ደግሞ የሚቋረጥ በተለይ የሰሞኑ በምዕራብ አዲስ አበባ አካባቢ ተከስቶ የነበረ የኤሌክትሪክ ኃይል መቆራረጥ አለ። ይሄ የኤሌክትሪክ ኃይል መቆራረጥ ወይም ደግሞ በፈረቃ ደንበኞቻችን አገልግሎት እንዲሰጡ የተደረገበት ኮልፌ አካባቢ የሚገኝ አንድ ባለ 132 ኪሎ ቮልት ሰብስቴሽን አለን። ይሄ ሰብስቴሽን እንግዲህ በኢትዮጵያ ኤሌክትሪክ ኃይል የሚተዳደር ነው። እዛ ሰብስቴሽን ላይ ያለ ባለ 50 ኤምቪኤ ትራንስፎርመር ችግር ስለገጠመው ስለተቃጠለ ከዛ ትራንስፎርመር አገልግሎት የሚያገኙ የነበሩ ደንበኞቻችን ያንን አገልግሎት ማግኘት አልቻሉም። ያን ችግር ለመቅረፍ ከኢትዮጵያ ኤሌክትሪክ ኃይል ጋር በቅንጅት ሰፊ ስራዎችን በመስራት አሁን ችግሩን መቅረፍ ተችሏል። ግን ያው በርካታ ቀናት ደንበኞቻችን ችግር ውስጥ እንደነበሩና በፈረቃ አገልግሎት ሲያገኙ እንደነበር እናውቃለን። ለዚህም ታላቅ ይቅርታ እንጠይቃለን። ከዚህ በተጨማሪ
ኤሌክትሪክ ኃይል እንዳይቋረጥ ለማድረግ በእቅድ እየተሰሩ ያሉ ስራዎች አሉ። ዛፍ ከመቁረጥ ጀምሮ ጋር እንዳንገባ ወደ ጥያቄዎቹን ካለን ሰዓት አንጻር ማለት ነው ተስፋ እናደርግና ካለው አንጻር ወደ አቶ ሚካኤል እርሶ ጋር መጣሉ ከዚሁ ጋር ላይ ያያዙ። እስካሁን ደግሞ ወደ ተመልካቾቻችን ጥያቄ ቀጥታ ወደ እኛ ጋር ወደ ተላኩት እንግዲህ በማዕከላዊ ኢትዮጵያ ክልል በተለያዩ ከተሞች የኃይል መቆራረጥ ችግር እየተስተዋለ ይገኛል ይላል ሁንድሮ ጌታውን የተባለ ተመልካቻችን ነው። በተለይ ደግሞ በሳንኩራ ዲስትሪክት ቦኖሻ ከተማ የመብራት አገልግሎት ማግኘት አልተቻለም። ይህ በመሆኑም ነዋሪዎች ለማህበራዊና ኢኮኖሚያዊ ቀውስ ተዳርገዋል ይላሉ። ምንድን ነው የዚህ መንስኤው? ያው ቅድም እንዳነሳሁት እንግዲህ ኤሌክትሪክ ኃይል መሰረታዊ ነው። እኛ ባሉን ሙሉ ሀገራችን ክፍሎች ውስጥ 32 ሪጅኖች አሉን። ከነዚህ ሪጅኖች መካከል አንደኛው ነው መካከለኛ የኢትዮጵያ ክልል። ይሄ የተነሳው ስፔሲፊክ ጥያቄ ነው በተመለከተ እንግዲህ ቦኖሻ የሚያገኘው ሀላባ ሰብስቴሽን ከሚባል ባለ 132 ኪሎ ቮልት ሰብስቴሽን ነው። ከዚህ ሰብስቴሽን የሚወጡ 5 ወጪ መስመሮች አሉ። ከነዚህ ወጪ መስመሮች አንደኛው ነው ቦኖሻ። ይሄ ሰብስቴሽን ያው ከአቅም ጋር በተያያዘ የሚሰራው ስራ እንደተጠበቀ ሆኖ ከሰብስቴሽን ወጪ መስመሮች ደግሞ መካከለኛ መስመሮች የምንላቸው አሉ። እነዚህ መስመሮች ከማርጀት ጋር ከመስመሮቹ ጋር በተያያዘ ያሉ አክሰሰሪዎችን ከማስተካከል ጋር በተያያዘ ሰፊ ችግሮች የነበሩበትና እነዚህ ችግሮችም ተለይተው በሪጅኑ በማዕከላዊ ኢትዮጵያ ሪጅን እና በወላይታ ሪጅን በጋራ ስራዎች እየተሰሩ ያሉበት ሁኔታ አለ። ችግሩ አለ። ይሄ ችግር በመከሰቱ ይቅርታ እንጠይቃለን። ወቅታዊ ማስተካከያም ደግሞ እናደርጋለን። ይሄ ስራ ከአንድ ወር ባነሰ ጊዜ ውስጥ ተጠናቆ ይሄ ችግር የሚቀረፍ ይሆናል። ከሰብስቴሽኑ አቅም ጋር በተያያዘ ያለው ደግሞ ከኢትዮጵያ ኤሌክትሪክ ኃይል ጋር በጋራ የምንሰራበት ይሆናል ማለት ነው። መልካም። አሁን አቶ ሚካኤል ወደ እርሶ እመጣለሁ። አታለል ግዛቴ ነው ይህን ጥያቄ ላከልን። የቅድመ ክፍያ ቦታዎች ተደራሽ አይደሉም፣ ደንበኞች በአግባቡ አይስተናገዱም፣ ይጉላላሉ የሚል የኤሌክትሪክ ፍጆታውም በ3 እጥፍ መጨመሩን የሚያነሳና የኃይል መቆራረጡን በተመለከተ ቢያንስ በቀን ከ3 እስከ 5 ጊዜ የሚጠፋበት ቀን አለ። አንዳንድ ቀን ደግሞ ጭራሽም የማይጠፋበትም ጊዜ አለና አሰልቺ ሁኔታ ውስጥ ነው ያለነው የመብራትን ጉዳይ በተመለከተና ድርጅቱ ተደራሽ አይደለምና በተለይ ተደራሽነትን በተመለከተ ምን ማለት ይቻላል? ለምንድን ነው ተደራሽ መሆን ያልተቻለው? ኦኬ አሁን ያሉን የቅድመ ክፍያ ቆጣሪዎች እንደሚታወቀው ኦንላይን አይደሉም። እንግዲህ ቆጣሪዎችና ሲስተማችን መሀል ያለው ኮሚኒኬሽን ደንበኞች በሚይዙት ካርድ በኩል ነው። ይህም ደንበኞች ቻርጅ ለማድረግ አገልግሎት መስጫ ማዕከሎቻችን ድረስ መሄድ አለባቸው። ይህን ለማዘመን እየተሰራ ያለ ስራ አለ። በመቶ ሺዎች የሚቆጠሩ ስማርትና ሰሚ ስማርት ሜትሮች ግዢ ተፈጽሞ የኢንስታሌሽን ስራ የተሰራ ነው ያለው። አሁን ወደ 10 ሺህ ስማርት ሜትሮችን ኢንስታሌሽን ተሰርቷል። ይሄም ለደንበኞች ኮንቪኒየንስ የሚፈጥር ነው። ካሉበት ቦታ ሆነው ቻርጅ የሚያደርጉበት አሰራር እየፈጠረ ነው የምንሄደው ማለት ሞደርናይዝ የማያደርጉ ከክፍያ ጣቢያዎችን ከማስፋፋት ጋር አንጻር ትክክለኛ ጥያቄ ነው ያነሱት ደንበኛችን። የደንበኞች የሚበዙበት አካባቢ የክፍያ ጣቢያዎችን የማስፋፋት ስራ እየሰራን ነው። ትክክል ነው፣ ያስፈልገናል። የማስፋፋት ሂደቱ በመሄድ ላይ ይገኛል። አሁንም እያሰፋን ሄዳለን። ቬንዲንግ ስቴሽኖቻችንም እየተሰራም ነው። ትክክለኛ ጥያቄ ነው። ከማጉላላት ጋር በተገናኘ ተገልጋዮችን ማጉላላት ሙስና ነው። ድርጅቱ ተቋሙ በራሱ አቅም ያበለጸገው የሙስና ጥቆማ አፕሊኬሽን አለ። በዌብሳይታችን euetics.et በኩል ገብተው ደንበኛችን ጥቆማ መስጠት ይችላሉ። እዛው ላይ ሞባይል አፕሊኬሽኑ አለ። በተጨማሪም ደግሞ @eu ቻት ቦት ብለው ቴሌግራም ቦት ላይ ገብተው ጥቆማ መስጠት ይችላሉ። ተደራሽነቱን በዚህ መልኩ መፍታት ይቻላል ነው። ጥሩ። አቶ ኢሳያስ ወደ እርሶ ጋር ልምጣ። አሸናፊ ኩንሳይታ የላከልን ደግሞ ቀደም ሲል ካነሳ ነው ጋር ይያዛል። አካባቢው ነው ኮንሶ ነው። እንግዲህ ያው እያንዳንዱ አካባቢ ደግሞ ማንሳቱ ችግሩን ለመፍታትም እናንተን ይረዳል፣ ተገልጋዩንም እንደዚሁ ጥቅም እንዲያገኝ ይረዳዋል ብለን አስበን ነው እንግዲህ በየአካባቢዎቹ ይዘን የመጣ ነው። ጥያቄው ብቅ ጥልቅ የሚል የኮንሶ ዞን መብራት ምክንያት ይጠየቅልን አሉ። ይኸው ጠየቅን። መልሱ ምንድን ነው? እንግዲህ የቅድሙም የአሁኑም ጥያቄ ከኤሌክትሪክ ኃይል አገልግሎት አስተማማኝነት ጋር በተያያዘ የተነሳ ጥያቄ ነው። ጠቅልል እንዳይሆን ብዬ ነው እያንዳንዱን ነገር የምናነሳው በሚመለከተው ቦታ ላይ እንዲመለስ ስለምንፈልግ። እሺ አቶ ኢሳያስ። ስለዚህ ያው ከኤሌክትሪክ ኃይል አገልግሎት አስተማማኝነት ጋር በተያያዘ ሰፊ ስራዎች እየሰራን ነው። 32ቱም ሪጅኖቻችን ላይ እነዚህን ችግሮች በመለየት የማስተካከያ ስራዎችን መስራት ተገቢ ስለሆነ ችግሩን ምክንያታዊ በሆነ መልኩ መቀነስ ከተቻለ ደግሞ ማስቀረት አስፈላጊ ስለሆነ ያው ለዚህ የሚፈልገው
መዋለ ንዋይ ያለ በዛ ልክ አቅደን እየሰራን ነው። ኮንሶ እንግዲህ ከአርባ ምንጭ ሰብስቴሽን ኤሌክትሪክ ኃይል ከሚያገኙ አካባቢዎች መካከል አንደኛው ነው። ኮንሶ አካባቢ ከኤሌክትሪክ ኃይል አገልግሎት ጋር በተያያዘ ችግሮች እንደነበሩ እናውቃለን። እንግዲህ ቅድም እንዳነሳሁት የኤሌክትሪክ ኃይል አገልግሎት አሰጣጥ እንግዲህ ከማመንጨቱ ጀምሮ እስከ መጨረሻ ደንበኛ ጋር እስከምናደርስ ድረስ ከኢትዮጵያ ኤሌክትሪክ ኃይል ጋር በቅንጅት የምንሰራው ነው። ሰብስቴሽን ይሄም ሰብስቴሽን አርባ ምንጭ ላይ ያለውም ሰብስቴሽን እንደዚሁ በኢትዮጵያ ኤሌክትሪክ ኃይል የሚተዳደር ሰብስቴሽን ነው። እዚህ ሰብስቴሽን ላይ ከፓወር ትራንስፎርመርና ከብሬከር ጋር በተያያዘ የገጠመ ችግር ነበር። በዚህ ችግር ምክንያት የኮንሶ ማለት ነው የኮንሶ ደንበኞቻችን ላይ መስተጓጎል ተፈጥሯል። ይሄ ችግር አሁን ተቀርፏል። ከዚህ በተጨማሪ ደግሞ ወጪ መስመሮቹ ላይ የማስተካከያ ስራዎችን መስራት ያስፈልግ ስለነበር እንግዲህ ብዙ የዲስትሪቢዩሽን መሰረተ ልማቶቻችን ያረጁ ስለሆኑ እነዚህን በመልሶ ግንባታ የማስተካከል ኤሌክትሪክ ኃይል ሲቋረጥ ደግሞ ረጅም አካባቢ ብዙ ቦታዎችን ሳይጎዳ ሊቋረጥ የሚችልበትን ወይም ደግሞ ጉዳቱ ሊቀንስ የሚችልበትን ሁኔታ ማመቻቸት ያስፈልጋል። በዚህ አግባብ እንግዲህ ቆርጦ ማስተካከያ ማድረግ በሚቻልበት ሁኔታ ላይ ብዙ ቴክኖሎጂዎችን በመጠቀም እየተሰራ ያለበትና ከቦኖሻ ጋር በተመሳሳይ አይነት የወጪ መስመሮችን የማስተካከያ ስራ እየተሰራ ያለበት። እስኪ ከርሶ ጋር በጣም አቶ ሚካኤል እርሶ ጋር መጣለሁ። አሁንም በተለይ ከስርጭት ጋር የተያዘ ጥያቄ ስለሆነ ነው አቶ ኢሳያስ እርሶ ጋር መመለሰው። ቡሌ ሆራ ደግሞ እንሂድ። ታምሩ ተስፋዬ ምን አለ? ቡሌ ሆራ መስመር በጣም እያስቸገረን ስለሆነ ሰብስቴሽን ፍስሐ ገነት ከተማ ብትገነቡ የሚል ሁሉ ሀሳብ ሰጥቷል። እንግዲህ ከጉዳዩ ጋር የተያዘ ከኤሌክትሪክ ጋር እውቀት ይኖረው አናቅም፣ ግን ያለበት ምክንያት ይኖረዋል ብዬ አምናለሁና ይህንን ብታደርጉ ፍስሐ ገነት ከተማ ላይ ሰብስቴሽኑ ብትገነቡ የህዝባችን የመብራት አገልግሎት ችግር ይፈታል ቡሌ ሆራ ላይ ብሏል። ቡሌ ሆራዎች ምንድን ነው መልሳቸው? ቡሌ ሆራ ላይም እንደዚሁ ሰብስቴሽን አለ። ይሄ ሰብስቴሽን ባለ 132 ኪሎ ቮልት ሰብስቴሽን ነው። እንደተነሳው ረጅም ርቀት የሚጓዝ ሰብስቴሽን ነው። 7 አገልግሎት መስጫ ማዕከላቶቻችን ከዚህ ሰብስቴሽን አገልግሎት የሚያገኙ ናቸው። ደንበኛችን ያነሱትም ፍስሐ ገነት ከተማ ከቡሌ ሆራ ሰብስቴሽን ከቡሌ ሆራ ሰብስቴሽን ከሚወጡ መስመሮች መካከል አንደኛው ጨለለቅቱ መስመር የሚባል ነው። ከዛ ከጨለለቅቱ መስመር በአለም ከተማ አልፎ የሚያገኝ ነው ፍስሐ ገነት። እንግዲህ ከሰብስቴሽኑ ጋር በተያያዘ ከወጪ መስመሮቹ ጋር በተያያዘ ልክ ቀደም ሲል እንዳነሳኋቸው እንደ ቦኖሻና እንደ አርባ ምንጭ ላይ እንደ ኮንሶ መስተካከል ያለባቸው ነገሮች እንዳሉ ሆነው የሰብስቴሽን ግንባታ ያው በእቅድ የሚሰራ ነው ያለው። ሰብስቴሽን አቅሙ ታይቶ ከሰብስቴሽኑ ያለው ርቀት፣ ሌሎች መታየት ያለባቸው ጉዳዮች ታይተው ይሄ ግንባታ በኢትዮጵያ ኤሌክትሪክ ኃይል በኩል የሚታይ ሆኖ አሁን ባለው ሁኔታ ግን አገልግሎቱ አስተማማኝ እንዲሆን የተሻለ እንዲሆን መሰራት ያለበት ስራ በተቋማችንም ታውቆ ይሄው በማዕከላዊ ኢትዮጵያ ክልል በልዩ ትኩረት እየተሰራበት ያለ ነው። ይሄም ችግር ውጤቱን አይተን እንግዲህ ወይም ብስራት ዘንድ እንደምንመጣ ተስፋ አደርጋለሁ። አቶ ሚካኤል እርሶ ጋር ነኝ። ወደ መቀሌ ነው የምናመራው። እዛ ጋር እስቂያስ በርሀ የላከልን ጥያቄ በካርድ የሚሰራ ቆጣሪ ነው የሚመለከተው። ያው ጥያቄውንም እንደምታዩት በካርድ የሚሰራ ቆጣሪ ብር እየሰረቀብን ተቸግረናል። ቃል በቃል ነው ያስቀመጥ ነው። ለምሳሌ የ1000 ብር የተሞላ 200 ታክስ ተከፍሎ 800 መሆን ሲገባው 532 ብር እንደተሞላ አድርጎታል። በተደጋጋሚ ይሄን ነገር ያዙልኝ አቶ ሚካኤል፣ በተደጋጋሚ ስለሆነ መፍትሄ ይሰጠን ብለዋል። ምንድነው መፍትሄያቸው? ተገቢ ጥያቄ ነው ተመስገን። ይሄ በተደጋጋሚ ደንበኞቻችን የሚያነሱት ጥያቄ ነው። በተለይ የቅድመ ክፍያ ቆጣሪ ተጠቃሚ ደንበኞቻችን የሚያነሱት ጥያቄ ነው። እንግዲህ ከዚህ ጋር በተያያዘ የተለያዩ ተቀናሾች አሉ። ተጨማሪ እሴት ታክስ አለ፣ የአገልግሎት ክፍያ አለ፣ ሬጉላቶሪ ወይም ተቆጣጣሪ አካል የሚቆርጠው አለ። ራሱ ለኃይል ደግሞ ለሚጠቀመው ኃይል የሚከፍለው ክፍያ አለ። ለኢቢሲ ሌላ ክፍያ አለ። ከተጨማሪ እሴት ታክስ ክፍያ ጋር በተያያዘ ደንበኞች ተደጋጋሚ ጥያቄ ያነሳሉ። እንደ አቶ እስቂያስ አይነት ደንበኞች ማለት ነው። እዚህ ጋር ግልጽ ማድረግ አለብን። ደንበኛችን አንድ ደንበኛ ለምሳሌ 1000 ብር ይዞ ሊሄድ ይችላል ወደ አገልግሎት መስጫ ማዕከላችን። የመኖሪያ ቤት ደንበኛ ታሪፍ ደንበኛ ከሆነ እንግዲህ ክፍያው የተጨማሪ እሴት ታክስ ክፍያው የአጠቃቀሙ ላይ
መሰረት ያደረገ ነው። ከ0 እስከ 200 ኪሎዋት አወር በወር የሚጠቀም ደንበኛ ተጨማሪ እሴት ታክስ አይከፍልም፣ ኤግዘምትድ ነው። ከ200 ኪሎዋት አወር በላይ የሚጠቀም ደንበኛ ቫት ይከፍላል ማለት ነው። ስለዚህ ይሄ የፕሪፔመንት ስለሆነ የኋላ ክፍያውን የሚያገኘው ደንበኛው ካርዱን አስነክቶ ወደኛ ማዕከል ሲመጣ ነው። ለምሳሌ የዚህ ደንበኛ አጠቃቀም በወሩ 350 ኪሎዋት አወር ሊሆን ይችላል። 1000 ብር ይዞ መጣ። 350 ኪሎዋት አወር በዛ ጊዜ በነበረው ታሪፍ ይሰላልና ይከፍለው የነበረው ክፍያ አለ። እዛ ላይ ተመስርቶ ነው ቫት የሚሰላው። ለሁለት ወር ለምሳሌ ያልመጣ ደንበኛ ሊሆን ይችላል። የሁለት ወር ካልመጣ የሁለት ወር ቫት ይከፍላል። ሌሎችም ቅድም ያልኳቸው ተቀናሾችን አብሮ ይከፍላል ማለት ነው። ስለዚህ 1000 ብር ይዞ ይመጣ 150 አይደለም የሚሰላው። አሁን ደንበኛችን ያሰቡት ምንድነው? አሁን እሳቸውን እናንሳ 800 መሆን ሲገባ 532 ነው የሚል ነው ያነሱት። ትክክል። አሁን ስፔሲፊካሊ ይሄ እኚህ ደንበኛ የገጠማቸው ፕሮባብሊ ከሁለት ወር በላይ ያልመጡ ደንበኛ ከሆኑ ለሁለት ወር ቫት ይከፍላሉ። ቅድም ባልኩት ስሌትም ከ500 ኪሎዋት አወር በላይ ሊሆን ይችላል የተጠቀሙት በወሩ መጨረሻ ላይ። ከዛ በላይ ይሰላና በዛ ኮንሰምሽን መሰረት ይመጣው ተከፋይ አለ። በዛ መሰረት ነው የሚሰላው እንጂ አሁን በከፈሉት 1000 ብር አይደለም። ያኔ ሊከፍሉ ይገባ የነበረው 15% በላይ አይደለም ቫት እያስከፈለ ነው። መቆየቱ ብቻ ማለት ነው ባለመከፈሉ የተነሳ ነው። የፕሪፔመንት ስለሆነ ኤነርጂ ኮንሰምሽኑን ወይም ደግሞ አጠቃቀሙን የምናገኘው ካርዱን ሜትሩን አስነክቶ ሲመጣ የባለፈው ወር ከሜትሩ ላይ ነው የሚገኘው። ስለዚህ አሁን 1000 ብር ቢከፍልም የባለፈው ወር አጠቃቀሙን መሰረት ባደረገ ነው ቫት የሚከፍለው። በዛም ምክንያት ነው እንደዚህ አይነት ክፍያዎች እየመጡ ያሉት። እንግዲህ አገልግሎት መስጫ ማዕከሎቻችን ላይ ይህንን በደንብ ክሊር የሚያደርግ ኖቲስ እንለጥፋለን። በዛ መሰረት ክሊር የሆነ መረጃ ይተላልፋል ማለት ነው። መልካም። ዜናችን ላይ ኦሞራቴን አንስተን ነበር። የኦሞራቴም ነዋሪዎችም እንደዚሁ የመብራት መቆራረጥ ቅሬታ አለ። አካባቢው ደግሞ በረሃማ ከመሆኑ አንጻርም እንዲህ አይነት ችግር ተነስቷልና አቶ ኢሳያስ ለዚህ እንደው አጠር ያለ ምላሽ ይሰጡን። እንግዲህ በአጠቃላይ እንግዲህ ከኤሌክትሪክ ኃይል አገልግሎት መሰረታዊ አገልግሎት ከመሆኑ አኳያ እናውቃለን። ብዙ አካባቢዎች ላይ ከኤሌክትሪክ ኃይል አገልግሎት ጋር በተያያዘ የመቆራረጥ ችግር እንዳለ፣ ይህን የመቆራረጥ ችግር ደግሞ ዘላቂነት ባለው መልኩ ለመፍታት ብዙ ስራዎችን በእቅድ እየሰራን ነው። እነዚህ ስራዎች ይህንን አገልግሎት አስተማማኝ ከማድረግ ጋር በተያያዘ ያው ውጤታማ ይሆናሉ ብለን ነው የምናስበው። እንግዲህ በአጭር ጊዜ፣ በመካከለኛ፣ በረጅም ጊዜ እየሰራናቸው ያሉ ስራዎች አሉ። ቅድም ሲነሳ እንደነበረው ከዝናብ ጋር በተያያዘ ከተለያዩ ጉዳዮች ጋር በተያያዘ የሚመጡትን በመለየት ግብረ ኃይልም በማቋቋም ይህንን በልዩ ትኩረት ክረምት ከመግባቱ በፊት መሰራት ያለባቸውን ስራዎች ትኩረት ሰጥተን እየሰራን እያስተካከልን ነው። አንዳንድ ስራዎች ደግሞ ረዘም ያለ ጊዜ የሚወስዱ የመልሶ ግንባታ ስንል ረጅም ርቀት የሚሄዱ መስመሮችን እንደ አዲስ የማስተካከል እዛ ላይ ያሉትን ኢንሱሌተሮች የመቀየር የመሳሰሉትን ስራዎች አቅደን እየሰራን ነው። እንግዲህ 32ቱም ሪጅኖች ላይ በዚህ አግባብ ስራዎችን እየሰራን እንግዲህ ከኢትዮጵያ ኤሌክትሪክ ኃይል ጋር የተያዘ ነገር ማንስታችኋል። እዛም ያሉ ኃላፊዎችን አንስተን ወደፊት እንግዲህ እናንተም ባላችሁበት ቀጣይ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። መልካም ነገር ካለ ለምስጋና፣ ያልተፈታ ነገር ካለም ድጋሚ እንገናኛለን ብዬ አስባለሁ። በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር፣ እንደዚሁም በኢትዮጵያ ኤሌክትሪክ አገልግሎት የኢንፎርሜሽን ቴክኖሎጂ ስራ አስፈጻሚ አቶ ሚካኤል ደበላ ለጊዜያችሁም ለሀሳባችሁም አመሰግናለሁ። እናመሰግናለን።
በዜናችን መግቢያ ላይ እንዳነሳነው የጎንደር ከተማ የገቢ ማሰባሰቢያ መርሃ ግብር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት ኃላፊዎች በተገኙበት በመካሄድ ላይ ነው ያለው። ይህንኑ ስነ ስርዓት የተከታተለ የሚገኘው ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ከስፍራው ይገኛል። አሸናፊ አመሰግናለሁ። በአጠቃላይ በዚህ መርሃ ግብር ላይ ፕሬዝዳንቱን ጨምሮ ከፍተኛ የስራ ኃላፊዎች ምን ሀሳብ አነሱ? አጠቃላይ ያለውስ ድባብን በተመለከተ አሰባሰቡንም አንስተ ባጭሩ ምን ማለት ይቻላል? አመሰግናለሁ። እንግዲህ እንደሚታወቀው የጎንደር ከተማ ጥንታዊና ታሪካዊ ከተማ ነች። ነገር ግን የእድሜዋን ያክል ደግሞ በልማትና እድገትን ያገኘች ከተማ አይደለችም። በተለያዩ ምክንያቶች ከልማትና እድገት ተገልላ የቆየች ከተማ ሆናለች። ይቺ ከተማ ደግሞ በተለይ ከለውጡ ማግስት ደግሞ የተለያዩ ስራዎች እየተከናወኑላት የተለያዩ ውጤታማ ስራዎችንም ጭምር እየተመለከትን ነው የምንገኘው። በማሳያነት የፋሲል አብያተ መንግስት እድሳትን እንዲሁም ደግሞ የተጀመረውን የኮሪደር ልማት ስራን ማንሳት ይቻላል። ይህ የተጀመረው የልማት ስራ ደግሞ ተጠናክሮ እንዲቀጥል ነው እንግዲህ በዛሬው ዕለት የገቢ ማሰባሰቢያ መርሃ ግብር እየተከናወነ የሚገኘው። በዚህ በገቢ ማሰባሰቢያ መርሃ ግብሩ ላይ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ ምንድነው ያሉት? ጎንደር ታሪኳን የሚመጥን ልማት ያስፈልጋታል። በዚህ ልማት ውስጥ ደግሞ የተለያዩ ስራዎች መሰራት አለባቸው። እንደሚታወቀው ጥንታዊ ነች፣ ብዙ እሴቶች አሏት። ነገር ግን ያንን እሴት ብቻ እያወራንና እየተናገርን ብቻ ልንቀጥል አይገባንም። ቀጣይ ለመጪው ትውልድ ሊተላለፉ የሚገባቸውን የዘመኑን ስራዎች ልንሰራ ይገባል። የእድሜዋን ያክል የሚመጥን ከተማ ሊኖራት ይገባል። ያ ከተማነቷ ደግሞ ለሌሎች ጭምር ማሳያና ምሳሌ መሆን የሚገባው ነው ሲሉ አንስተዋል። ለዚህ ደግሞ ያለውን ቁርጠኝነት ነው የጠቆሙት። በዚህ ሂደት ውስጥ በርካታ ስራዎች ያስፈልጋሉ። የከተማው ነዋሪ ከዚህ ቀደም በተከናወኑ ስራዎች ውስጥ ደስተኛ መሆኑን ያሳየባቸው የተለያዩ ማሳያዎችን አንስተዋል። ስለዚህ ይህንን ደስታ ደግሞ መቀጠል ያስፈልጋል። የጎንደር ሕዝብ የሚያስፈልገውን ልማትና እድገት ለማግኘት ደግሞ የሁሉም ርብርብ እንደሚያስፈልግ ነው የጠቆሙት። በተመሳሳይ የጎንደር ከተማ ከንቲባ ቻላቸው ዳኛውም ይህንን ሀሳብ ነው ያጠናቀሩት። ከዚህ ቀደም እንግዲህ ለበርካታ ዓመታት በተለያዩ ምክንያቶች በተለይ ለኢትዮጵያ ህልውና ዋጋ እንደከፈለች ከተማ ማግኘት የሚጠበቅባትን ሳታገኝ ቆይታለች። ዛሬ ላይ ግን ያ ታሪኳና ያ የከፈለችው መስዋዕትነትን በሚገልጽና በሚያሳይ መልኩ የተለያዩ እገዛዎች እየተደረጉላት ነው። ስለዚህ በእጆቻችን የቀጣዩዋን የጎንደር መጻኢቷን ጎንደር መስራት እንችላለን። ለዚህ ደግሞ የተለያዩ ድጋፎች ያስፈልጋሉ። ይህንን ድጋፍ በማድረግ ረገድ ዛሬ ላይ እየታየ ያለው ነገር ጥሩ ነው። በርካታ ተቋማትና ግለሰቦች የተለያዩ ድጋፎችን እያደረጉ ናቸው ያሉት። መርሃ ግብሩ አሁንም እንደቀጠለ ነው። እስካሁን ያለው የጥቅል የመርሃ ግብሩ መረጃ ይህን ነው የሚመስለው። ተመስገን። መልካም አመሰግናለሁ አሸናፊ። ኢቲቪ ዜና 57ን በዚሁ አጠናቅን። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።